መምታት እንደሆነ ልማድ ነው እና ምታኛ። መቼም አንቺ ላይ እጄን እንደማያነሳ ታውቂያለሽ አይደል? እጄን ስትይዘኝ በጥፊ ከምትመታኝ በላይ ነው የምናደደው። ያው በስጋ አይደለም የምታስበው። ልታናደኝ የሞከርክ ነው? እኔ ያን ነበር የተሰማ። ብሌን አውቆ ነው። እሺ የምታፍርበት ከሆነ ልጅን ለምን ወለድከው? ልጅን ደብቀህ የምታገኛትን ሴት ነገ ላይ እኮ ዕጣ ፈንታዋ ይሄ ነው፣ መከዳትና መዋሸት። ዝም በል። እኔ ፍቅሬን በደንብ ነው ማስብላት። ለምን አትገለኝም? ከመናገር በፍጹም ወደኋላ አልልም። ዝም በል አንተ ግባታ ሳሚራ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ አደራ የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደምናውቀው ሁላችንም ማለት ነው ውዶችዬ፣ በነገራችን ላይ ብሌን ዳጊን እንደ በፊት ትወደዋለች፣ ዳጊ ጋር መቀጠል ትፈልጋለች ማለት አይደለም። ነገር ግን አሁን ላይ ወደ ዳጊ ሁና እየተናገረች ያለችው ማለት ነው። በነገራችን ላይ ሳሚ እንዳይጎዳ ነው። ሳሚ ዋሽቶሻል፣ ሳሚ ልጅ አለው፣ ሚስት አለው፣ እትት እያለ መከራውን ያበላታል ማለት ነው ዳጊ። በነገራችን ላይ ብለዋለች እኮ ቃል ራሱ እንኳን ወደኛ ማህበር በሰላም መጣ ብላ እጇን ሁላ ዘርግታለት ነበረ ማለት ነው። ይህንን ያደረገችው ምን በማድረግ ነው? እንኳን ወደ ውሸት ተቀላቀልክ ነው። ምክንያቱም እዚህ ጋር ትክክለኛውን ነገር አሁን ላይ ዳጊ አውቋል። ዳጊ ትክክለኛውን ነገር ያወቀበት ምክንያት እንዴት ነው? ብሌን እንድትወደው ማለትም ብሌን ወደ እሱ እንድትመለስለት ብሌን የሱ እንድትሆን እንጂ ሳሚ ሚስትና ልጅ እንደሌለው አውቋል። ምክንያቱም ቃል ዋሽተዋለች። ቀድሞውንም ቃል ያለችው ምንድነው? ልጅና ሚስት አለው ብላ የተናገረችው የነበረው ምን ለማድረግ ነው? ብሌንና እኔ እኮ የገረመኝ ነገር የቃል ነገር ነው። ምክንያቱም ብሌንና ሳሚ እኮ ተጣሉ ማለት በተቃራኒ ብሌንና ዳጊ እኮ አብረው ይሆናሉ። ምን ታይቷት ያንን ነገር እንዳደረገችው ሁላ ቃል አሁን ለራሷ ግራ ገብቷት እንደኔ አይነት አፍቃሪ እኮ የለም አለች። በእውነት እኔ በጣም ነው ያሳቀችኝ። እንደኔ አይነት አፍቃሪ ፈጽሞ አይገኝም። ዳጊ ግን አላሳዝንም አለችው። አንዳንዴ ግን ዓለም እንደዚህ ናት ጋይስ፣ የምሬን ነው የምላችሁ። ማለት በቃ የምትፈልጉት አይፈልጋችሁም፣ የማትፈልጉት ያሳድዳችኋል። እኔ ግን ይሄ ነገር ማለት ብዙ ሰው ጋር እንደዚህ ይሆናል ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ ውዶችዬ? እና እንግዲህ አሁን ላይ የሆነ ያለው ነገር ምንድነው? ቃል በባለፈው ነው የቃል እውነት ለመናገር በቃ የተመለሰች የተስተካከለች መስሎ የነበረ ሁላ ማለት አሁንም አልተመለሰችም ማለት አይቻልም። በእርግጥ ግን ደግሞ በጣም ምክንያቱም የወይዘሮ ገነትን ጓደኛ አተረፍኩ ብላ በቃ የሰው ነፍስ እኮ አተረፍኩኝ እንዴ፣ የሰው ነፍስ ማትረፍ እንደዚህ ያስደስታል እንዴ እያለች በጣም በቃ ተደስታ ነበረ። ኦፍኮርስ የሰው ደስታ እኮ ያስደስታል ባይዘወይ እና እሷ ግን የሰው ደስታ ያስደስታትም ነበረ። አሁን ላይ መመለሷ በራሱ በጣም ደስ የሚል ነገር ነው ማለት ነው። እና በነገራችን ላይ ሳሚና ብሌን አብረው መሆን አለባቸው። በተለይ ደግሞ አሁን ላይ እንግዲህ ጆ ደግሞ ወድጄሻለሁ፣ አፍቅሬሻለሁ። እንዴ ሰው ተቆጥቶ እንደዚህ ያምርበታል? በጣም እኮ ነው ውብ የሆንሽው፣ በጣም ነው የምታምረው ብሎ እኔ በጣም ያሳቀኝ ነገር ወደችዬ አይኗን ሁላ ጨፍኖ በቃ የሆነ አፏን አፍኖ ሁላ ሊገላት ነበረ ማለት ነው ጆ። ምክንያቱም እንዴ ስትቆጣ ምናምን ወዷታል፣ አፍቅሯታል ምናምን ማለት ነው። ቃልን በጣም ደስ ይላል። ምክንያቱም እሷ ዳጊን በማሳደድ መከራዋን በላች። አሁን የሚያፈቅራት ሰው መገኘቱ በጣም ደስ ይላል። ግን ለዚህ ነው ቅድም ያልኳችሁ ነገር ማለትም የምትወዱት አብሯችሁ አይሆንም፣ የማትወዱት ያሳድዳችኋል ያልኳችሁ ማለት ነው። እና እንግዲህ አሁን ላይ ቃልንም የሚያሳድዳ ሰው ተገኝቷል ማለት ነው። በጣም ደስ ይላል። እንግዲህ እስቲ ጆንና ቃል ይቀጥሉ የምትሉ ላይክ ማድረግ አትርሱ። ምክንያቱም ጆንና ቃል በነገራችን ላይ አብረው ቢቀጥሉ አሪፍ ነው ብዬ የማስብበት ምክንያት ምንድን ነው? በእርግጥ ጆን ዱርዬ ነው፣ ቃልም ያው እንደምታውቋት ናት። ስለዚህ ጆንን ልታስተካክለው አትችልም። ጆ ደግሞ ምስኪንዬ አባቱና እናቱን በኃይሉ እጅ ነው ያጣቸው ማለት ነው። እናም እንግዲህ በኃይሉ ደግሞ እሱን እየተጠቀመበት ይገኛል። ምንድነው የሚለው በኃይሉ? አሁን እናትና አባትህን እኮ ህይወታቸውን ያጠፋችው ሰላም ነች። እኔ የምለው ጆ ግን ማለት ነው ማሰብ ቢችል በደንብ እና ጆ እኮ ባለፈው ራሱ እያሰበ ነበረ። እንዴት ነው ማለት ይሄ ልጅ እኮ ሳሚ እኮ ትንሽ ልጅ ነው። የዛሬ 40 ዓመት እናትና አባቴን ህይወታቸውን ያጠፋው ህይወታቸውን የነጠቀኝ እሱ ነው ሲለኝ እንዴት ነው እና እንዴት ነው ይሄ ልጅ እኮ ትንሽ ነው፣ በእኔ እድሜ ነው። እንዴት ነው የዛሬ 40 ዓመት የኔንና እናትና አባቴን እሱ ህይወታቸውን ሊነጥቅ የሚችለው ብሎ እያሰበ ነበረ።
አሁን ላይ ታዲያ በኃይሉ በጣም ተናዷል። ምክንያቱም ጆ ስልክ ሲደውልለት አንስቶ ከዛ ዘግቷል በሉ ከዛ ደግሞ አንስቶ ደግሞ ማውራቱን ላይ አልፈለገም ማለት በቃ እየዘጋ ነው ከስር ከስር። በዚህ ሰዓት ታዲያ ምንድን ነው ያለው በኃይሉ እንዴት ይሄ ሊሆን ቻለ? በቃ አንቺ ዱባ ሳታድጊ ምናምን ብሎ ብቻ ብዙ ተረተረተና ይሄንን ልጅማ አሁኑኑ ስርዓት ላስይዘው ይገባል። ምክንያቱም ከዋለ ካደረ የአባትና የእናቱን ቂም እኔ ላይ ሊበቀል ይችላል፣ ህይወቴን ሊያጠፋብኝ ይችላል ብለው እንግዲህ በጣም በስጋት ላይ ይገኛል ማለት ነው በኃይሉ። በነገራችን ላይ ለዛም ነው ወደዛ የመጣው። ቃል ግን የመሰላት ምንድነው እሷ የወይዘሮ ገነትን ጓደኛ ህይወት ስላተረፈች እሷን ሊጎዳት እሷን የሆነ ነገር ሊያረግ የመጣ መስሏት በጣም ነበረ የደነገጠችው ማለት ነው። ምክንያቱም በቃ በጣም ነው የደነገጠችው በነገራችን ላይ። እናም እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ስናይ እንግዲህ ብሌንና ሳሚ በነገራችን ላይ አንድ ላይ ይሆናሉ። ብሌንና ሳሚ አንድ ላይ መሆናቸው የማይቀር ነገር ነው። ምክንያቱም ብሌን አሁን ላይ ሳሚን በጣም ነው የወደደችው፣ በጣም ወደዋለች። ይህም ደግሞ ግልጽ ነው ማለት ነው። ዳጊ እንግዲህ ከስሯል ማለት ነው። ምክንያቱም በክፋት በተንኮል ህይወት አይመሰረትም። ሰውን በማጣላት ሰውን በማጋጨት ደግሞ ምንም የሚፈጠር ነገር የለም ማለት ነው። ፍቅር የሚመሰረተው በሁለት ሰዎች መዋደድ መፋቀር ነው። እሱ ብሌን ካልወደደችው ምንም ሊያደርግለት ምንም እኮ ማለት የሚያመጣው ነገር የለም። ሳሚ ሌለውን ልጅ አለው ስላለ ብሌን ሳሚን ልትጠለው አትችልም። በእርግጥ እውነት መስሏት አምናው ነበረ። ነገር ግን አሁን ላይ ሳሚ ሲነግራት ብሌን አምናዋለች ማለት ነው። ስለዚህ ብሌንና ሳሚ ይቀጥላሉ ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።